ይሄው ሙሌ ሽታው እኮ ራሱ በቃ እኮ ደስ የሚል ጉድ የሚመስል ቡናው እንደዚህ ይጫስ ነው አይደል? በጣም የቡና ቀለም አይተሽ ታውቂያለሽ? አሪፍነቱ ትለያለሽ? ሁሉ ጊዜ ነው የምለየው። አለበለዚያ ቡና አይጣፍጥልኝም። በእውነት ማለት በጥቁርና በቡኒ መሃል ነው መሆን ያለበት። አጋም ሲመስል ይሄ ማለት ነው። ያ ቆላሉ ደስ ይላል። አየሽ እንዴ እናት ፋንታ እኮ ነች የቆላችው። ታዲያ አይደል እንዴ እናት በደንብ አስጨርሰና ሙልዬሽ ይሄው እንግዲህ ዛሬ ቤተሰቦቻችን ቡናችንን ሞቅ አድርገን ጀምረናል። እንዴ ታዲያስ እሁዳችን አሳማኝ እሁዳችን እያማረ ነው። እኛ ደግሞ ቡናችንን እየጠጣን ዛሬ ስለ ክረምት ስለ ቀለማት እናወራለን አይደል? አዎ ልክ ነሽ እናትዬ። አንቺ ወጣ ብለሽ እኛ ስለ ቀለማት እየተወያየን ነበረ። ሙልዬ ግን ክረምት ራሱ ቀለም አለው አይደል እንዴ? የሚገባ እንጂ ይኸውልህ ወንዞች ይደፈርሳሉ፣ መልክዓ ምድሩ አረንጓዴ ይለብሳል አይደል እንዴ? እነዚህ ራሳቸው እኮ ሲዋሃዱ በጣም ደስ የሚል ቀለም ነው የሚፈጥሩት። እያንዳንዱ አይደል? ልክ ነሽ። ልክ አሁን ለምሳሌ ሰመር ቀለም አለው እንደምትለው ብራይት ቢጫ ነገር አይደለም በበጋው ጊዜ የምታየው፣ በክረምቱ ደግሞ አረንጓዴው ያደላል። ወደ ወንዙ ስትሄድ ደግሞ ደፍረስ ነገር ታያለህ። ሲዝኖቹ ወቅቶቹ በሙሉ የጸደይ ወቅት ሲባል እኮ አይደለ ከአበባዎቹ ጋር ምናምን ነው የምታስበው። በተለይ ክረምቱ ግን አንደኛ ዝናቡ ራሱ የራሱ ተናፍቆ የሚመጣ ስለሆነ የራሱ የሆነ ከለር አለው እና ደግሞ እኮ በእያንዳንዱ አካባቢ ከለሩ ራሱ አካባቢው ራሱ ከለሩ በከለር ይገለጻል። ቦታዎች ይለያያል። ሀገራችን ደግሞ ብዙ ጊዜ እንደምትለው ነው ከራስ ዳሽን እስከ ዳውል ድረስ በጣም ሰፊ ቦታ ነው ያለው። እያንዳንዱ የየራሱ መገለጫ ከለር አለ። ካስታወስክ ባለፈው ሳምንት በኮሊደር ጨዋታ እንጦጦ ሄጄ ነበር እና ራሱ እንጦጦ አካባቢው ተራራው የካኒዘ ይሄ በሁሉም በኩል ድብን ያለ አረንጓዴ ሆኗል። ከጉሙ ጋር ተቀላቅሎ የአዲስ አበባ አብዛኛው አካባቢ ስታይ አረንጓዴያማና የተዋበ ሆኗል። ሽታው ራሱ ደስ ይላል። ይሄ ጦስኝ የሚል የደጋ ስሜት አይቻለውና እንዳልከው ልክ ነው። ክረምት የራሱ ቀለም አለ። እውነት ግን እኮ ይሸታል፣ ጠረን አለው አይደል? ዝናብ ሲያካፋ የሚሸት ሽታ አለ አይደል? ካፈሩ ጋር ሲደባለቅ አበባው ሲፈካ የሚሸት ሽታ አለ። አይገርም? ቀለምን እኮ ከተፈጥሮ ጋር ስታያይዘው እኔ እጅግ በጣም የሚገርመኝና የማይሰለችኝ የወፎችን ቀለም ሳይ ነው። ተፈጥሮ እንዴት አድርጎ እንዳደላቸው አይተሃል? በቃ በደንብ ተጠቆ እንደው የዛ ሰዓት ሁሉ ጊዜ የተለያየ ከለርፉል የሆኑ ወፎችን ሳይ ምን አይነት ጥበበኛ አምላክ ነው እላለሁ። እሱማ ድንቅ ነው። በተለይ እስቲ ዛፎችን ልብ ብላችሁ አይታችኋል? አንዱ ቅጠል ከሌላኛው ቅጠል ጋር አይመሳሰልም። የአንደኛው የአበባ ቅርጽ ከሌላኛው የአበባ ቅርጽ ጋር አይመሳሰልም። ተፈጥሯቸው ግን ሁሉንም ውብ ያደርጋቸዋል። አሁን እኔ በጣም አረንጓዴ ነገር ከመውደድ ያው ቀለማት ሁሉንም ነው የምወደው፣ ምንም ሳይቀር ጥቁር ሁሉ እወዳለሁ። ጥቁር መቼ ደስ ይለኛል ሚክሾ ሰማይ ላይ ሳየው ህዋው ጥቁር ድቅድቅ ይልና ሰማዩን ስታየው ከዋክብቶቹ የሚፈጥሩት ህብር ጥቁር ሰማያዊ ቀለም ያወጣል። እኔ እሱን ማየት በጣም ነው የምወደው። በቃ ለሊት ላይ እንዲህ ቅልፍ የሚካሪ በቃ እነሱን ማየት በጣም ነው የሚያስደስተው። ሌላው ደግሞ አረንጓዴ ነገር የሳሊ ነገር ነው አገላለጹ። ስለምወድ እና የመጀመሪያው ስራዬ ጧት መስኮት መክፈት ነው እና አረንጓዴ ነገሮችን ማየት ነው የምወደው። እና ወደ 16 አይነት ፍራፍሬ አለኝ ግቢ በስም የምታውቋቸው እነ ሮማን የመረሽን እውነት እነ ትርንጎ ሙዝ ብርቱካን እነኛ የተለማ በቃ እና አፕል ከአረንጓዴ ተክሎች ጋር ከአበቦች ጋር በጣም ጥብቅ ቁርኝት ነው ያለው። እንትንም ነው እንጂ ግቢሽ እኮ ፍሩት ካለው እኮ በቃ እንደ ፍሩት ከለርፉል የሆነ ነገር የለም። አበቦቻቸው ራሱ በጣም ከለርፉል ነው ማለት ነው። በጣም ነው የሚያምረው። ቡና ቁርስ ለምንድን ነው ዳቦ ቂጣ ምናምን ታመጭልን? ፍሩት ታመጭልን? ሁሌ ያፈራማ ነው እንዴ? ያፈራ አሁን ሙዙን ባለፈው በቅርብ በላን። በጣም የሚገርመው ቡናው ራሱ አኛ ወይን ነው የምንፈልገው። በጣም ይዟል። ወይኑ ከፈራ ደግሞ ወይኑን ይዤላል። ደግሞ ነጭ ወይን ነው። እኔ ራሴ የምወደው ነጭ ወይን ነው። አሁን እኔ ሮማን ከበላው እኔ እንጃ በልጅነቴ ነው ያየሁት እንኳን ባይኔ እንኳን አይቻላቅ። እባክሽ በቅርብ ቀን ሮማን ላመጣልሽ እችላለሁ። ሮማን ታውቃለህ? ሮማን ታውቃለህ? እኔ ሰው ነው ስም ነው የምታውቀው። ሮማን ፍሩት ትርንጎ አሁን ትርንጎ ጭራሽ እኔ በስም ነው የማውቀው። ሌላው እዚህ ግቢ ሌላ ነሳ ነበር። እኔ ጠዋት ስንመጣ መሬት ላይ አበባው እንዲህ ተነጥፏል። ጭራሽ አሁን በዚህ ሰዓት በሰኔ ወር አበባው ፍክት ብሎ አይታችሁታል?
እና በእውነት ነው የምልሽ ፎቶግራፍ ተነሺ ነው የሚልሽ። በዛ በኩል ስትሄጂ ጤና አዳም አለ፣ ጦስኛ አለ፣ ምን አለ ግቢው እኔ እንጃ በቃ ሆነ ተብሎ በዲዛይን ሰዓሊ ቁጭ ብሎ ከለርፉል እያደረገ የሳለው ነው የሚመስለው ራቅ ብለ ስታየው አበባውና ኢቢሲ በጣም ይሄ ግቢው በጣም የታደለ ነው። አዲስ አበባ የተለያዩ ቦታዎች ላይ እኔ ሌላ ቀለም እያየው ነው። ይሄ እርከን አሁን ብዙ ጊዜ እርከን ከአዲስ አበባ ውጭ ያልነበረምና ከኮንሶ የመጡ ባለሙያዎች ራሳቸው ጫካ ፕሮጀክትም ሌሎች ቦታዎችም ላይ እዚህ የአዲስ የተመረቀው የእንጦጦ ይዘስ ከቀጨኔ የሚመጣው የወንዝ ተፋሰስ እዛው ከኮንሶ መጥተው ሰርተውታልና ከሌላ ብራውን ይሄ አፈርማ ቀለም ይዞ ውህዱ ያምራል። የተለያዩ የሀገራችን አካባቢ ያሉ ዛፎችንም እየተከሏቸው ነውና እዚህ ግቢንም ይዘህ አዲስ አበባ አሁን እዚህ ግቢ ሀገር በቀል ዛፎቹ ኮሶ አለ፣ ጽድ አለ፣ ግራሮቹ አሉ። የቆዩቱ የጸባይኛዎቹ ቀስ ብለው አድገው ከተፈጥሮ ጋር ተዋህደው ሰልፊሽ ያልሆኑት ዛፎች አዲስ አበባን ቀለም እየተቀየረ ነው። ተፈጥሯዊ ቀለም ከዚህ ከሰዓሊያኑ ቀለም ጋር ሲዋሃድ በጣም አሪፍ ነው። ሌላ የኢትዮጵያን ቀለም ይለያል። የኢትዮጵያን ስዕል ቀለም ሙሉዬ ሌላው አገር ቀለም ኬሚካልድ ቀለም ነው። አሁን የኛ ሀገር የዋሻ ስዕሎቹ ላሊበላ ላይ፣ አክሱም ላይ፣ ሐረር ላይ ሐርላ ዋሻ ውስጥ ለሺህ ዓመታት ያልጠፉት አበባውን ጨፍጭፈው አፈሩን አዋህደው በእጃቸው ጨምቀው የሰሯቸው አስገራሚ ቀለማት ናቸው። በአጠቃላይ ለስዕል ልቡ ክፍት የሆነ ሰው በጣም የፍቅር ሰውና ደስተኛ ሰው ነው ይባላል። ስለዚህ ቤተሰቡ በሙሉ የፍቅር ሰው ነው። ሁላችንም እኮ ነን። እናመሰግናለን እናትዋ። እውነት ቡናችን በጥሩ ጊዜ አሳለፈን። ስለ ቀለማት እያወራን ቀለም እኮ ደስ የሚል ነገር ነው። እኔማ ውስጡ ራሱ ጥልቅ ብዬ ቧኝበት እንደዚህ በቀለማት። አይ አንቺ ቀለም እኮ እንደምትወጪው ይልሽ እኔ በሲኒዎችሽ ነው። አልደገምንም እኮ ቀለም እኮ አልደገምንም። አሁን ይሄኛው ስንተኛው ቀለም እንትን ነው የተለያየ። ይልቅ እኔ በጣም ዛሬ የገረመኝ አንድ ከእናቴ የተማርኩት እኔ ቀለም ያው ወዳለሁ ከጥቁር በስተቀር ብያለሁ። አሁን ጥቁር የጸጉራችን ቀለም ብቻ ነው ደስ የሚለኝ። አሁን ሰማይ ላይ የጠቀሰችው ጥቁሩ ኮኮቡ ጠብጠብ ያለበት እሱን ጨርቅ እያሰብኩ ነው እኔ ለማሰፋት። በጣም ነው የገለጸችው ጥቁር ሆኖ ጎልደን ጠቃጠቆ ያለበት። አረ ዛሬ ማታማ ያለው ጥጭ እንደ ግራጫ ካልሆነ ሰማዩ እንሰናበት አይደል? ጥሩ ጊዜ ነው እያሳለፍን ያለነው ቤተሰቦች። እንግዲህ ቡናችንም ይሄው እንዲህ ስለ ቀለማት እያወራን የቆየ ነው። እናንተም በየቤታችሁ ሆናችሁ እንግዲህ ትወያዩበታላችሁ። በተለይ ክረምት ስለሆነ አሁን ደግሞ ችግኞች የምንተክልበት ስለሆነ ግቢያችንን የምናሳምርበት የአየር ንብረቶቻችንን የምንጠብቅበት ላይኖቻችን ምግብ የሚሆኑበት። በነገራችን ላይ ቢራቢሮች አስተውላችኋል? ጠፍተው ነበር። አሁን ራሱ እኛ ግቢ እዚህ በጣም ብዙ ቀለማት ያላቸው ቢራቢሮችን እያየን ነውና በጣም ደስ የሚል ነገር ነው።